ቆይ ልንገርሽ፣ ለዚህ ደረጃ የዳረጉት ሲጀመር ይሄ አያጅቦ የሚባለው ሙንተሂ ሙንጠሻ ነው ስሙ አሉ። እዛ ዱባይ ቂጡን እያጠበ ነገር የሚያማስለው አንደኛ እሱ ነው። ሁለተኛ ይሄ የፍራንክፈርት ቆርቆር ያለች ታች ያለ የፍራንክፈርት ቆርቆር ያለች ነገር አባጆች፣ እናንተ ሁሌ በሰው ህይወት ውስጥ እየገባችሁ እያማሰላችሁ ሰውን ገደል የምከቱ ናችሁ ሁለታችሁ። ሞዴሬተር አድርጎ እኔ ቼክ አድርጌ እመጣለሁ ለብቻዬ። እሺ ሚውት ላድርግ። ድብ ጥሩ አይደለም ጅቦ እግዚአብሔርም ዝም ብለህ ቆርቆሮውን ልቀም። ቆርቆር ያለሽ የፍራንክፈርት ቆርቆር ያለሽ ወንድሜ ተው፣ እግዚአብሔርን ፍራ ወንድሜ ተው። እስኪነበብ ድረስ ተው። ሲነበብ እንዳለ ያፍራሉ። እኛ እኮ ጠበቃውን አናግረን የመጣ ነው እኮ። ይሄ እኮ ምክትል ቆራሌው ነው። እነዚህ ናቸው መጀመሪያም አንተን ያገናኘው ከዚህ ሴትዮ ጃፒ የሚባለው ነው። ያን ቀጀቀ መርዝ እንደበላውሻ ከዚህ ሴትዮ ያላከፈ አይባልም። አይ አንተ ይሄ እኮ አይባልም። ዝም በል የአቡበከር ቂጣጣቢ ቂጥ ነቃ አይደል እንደ አንተ ጀለቢያ አይደል እንደ የምትነቅለው ጀለቢያ ነቃይ ቂጥ ነቃይ እንዲሁም ከሆነ ምንድነው ወንድሜ እግዚአብሔርን አትፈራም? ሻሾች እነዚህ ሁለቱ የገቡበት በእውነት የሰው ህይወቱ ሁሉ ሲያበላሹ ነው ማለት በሰው ኑሮ ሳይሆን በቃ አይተም ማለት ነው። ትጫዋሽ ባንተ ቢሆን ኖሮ ሲሪየስ በልተ እናታችሁን ልብዳ ምናምን ጀላ ብሉት ነበር። ጀላ ባንክ ብላ ኮተታ አምሌባ ነው አይባልም። ወንድሜ ወዲህም አልሰራህም አባቴ አንዴ ዝም ብለህ ልብዳ እካካም ሾካካ ነገር አሁን ልጁ ጅል መሆኑ እኮ ነው። አይምሮ ቢኖረውማ ይሄ ቆርቆር ያለሽ አይነዳውም። አይባልም ወንድሜ ይዋላልህ ብለህ ቆርቆር ያለሽ ሁላ ኮተታ አውራ ለምን በስርዓት አናውራም? እዚህ ልንወያያር እንዴ ተቀመጥን። እነዚህ ጋር ምን ስርዓት አለ? እነዚህ ገደል የከተቱት አንደኛ ይሄ ጅቦ የሚባል ገደል አይባልም እኮ እንነጋገራ። አውራ ስለተሳደብክ እኮ የሚለወጥ ነገር አይኖርም። ስለዚህ ተከከለ በቃ አየህ፣ ያራዳ ልጅ እንዲህ ነው የሚያወራው። ስድብ ነውር ነው። ደግሞ ሄለን ቤት ስድብ የለም፣ መደማመጥ ነው፣ ማውራት ነው። ሄሉዬ ብዙ ሰዎችን ፍትህ እንዲያገኙ አድርጋለች። ታክሲ ልላክልህ ብሎ አክሊሉ ያገናኘው ጃፒ የሚባለው እናውቃለሁ። ፎከቲያ አይባልም። አንተ ቂጥህን ከዛ አቡበከር እንትኑ ገለቢያው ቂጥ ውስጥ ወጥቷል። ሂድና ንቀል። ቂጥ ነቀል አረብ ሀገራት ፎታ ዝም ቆርቆር ያለሽ ሌባ ፈሳም ሌባ አውቃለሁ። አንተ ፖለቲካን የሰራህበት ከኦሮሞ ጋር ለመጣላት ጂጂን ለማብሸቅ የአማራ ፖለቲካ መስራት ነው እንጂ ፍቅር እኮ አለ። አንተ ነገረኛ፣ መርዘኛ፣ ጥንባታም፣ ነፍጠኛ፣ ንፍጣም ነፍጠኛ ምን አባታ መጣ? የፋኖ ፖለቲካ ያንተ የፋኖ ፖለቲካ በዚህ ልጅ ላይ ሰራህበት ግም ከወዲህ ወደ ፋኖ ኦሮሞ በኦሮሞ ምክንያት ስለሚጣምዷት ቆይ እሾክ ነው ብሎ ሶስት የወለደ ሴትዮ እያቅነበለበ ይዞልኝ። አንቺ አውራሪስ ምን ሆነ ነው ስለ ነፍጠኛ ምናምን የምታወራው? ስለሌላ ነገር አታወራም። ዝም ባ ንፍጣም ነፍጠኛ እናት ድንጋይ ትብላ ጀላ ብላ የናይጄሪያ ጀላ ይግባብ። ኧረ ሄለን ቤትሽን አስከብሪ። ሰዋል እንደ አውራ ሄለን ዘር ለምንድን ነው የሚሳደበው? ያ በተነሳው ቶፒክ ላይ ለእያንዳንዳችሁ ተራ ልስጥና ምንድነው እናንተ ፖይንት፣ ምንድነው እናንተ አስተያየት? ከጃፒ ልጀምር እንዲህ ወደ ላይ። እናመሰግናለን ስለሰጠሽን እድል ሄለን። አሁን ጉዳዩ ምን መሰለሽ፣ ልጁ ባልተገኘበት ከ5 ቀን በፊት ፍራንክፈርት ላይ አግኝቶኝ አስፈራርቶኛል በሚል ብቻ ነው ማመልከቻ ያስገባችው። ከዛ ይሄንን ጉድ ሲጎተት የእሷ 2 ሰርቲፊኬት የተሳሳተ ሰርቲፊኬት አሰርታ በዚህ ሀገር ሰርቲፊካት ስለሚባል ነውና ያመጣችው አንድ ሰው ጋር ተገኝቶ ወደ ይጉንዳም ተልኳል። ገባሽ? እንደገና እሷም ክስ ተመስርቶባታል። የልጆቿን ከመንግስት እየተቀበለች ለሰው 1 አመት የቤት ኪራይ በመክፈሏ ከተጠያቂነት አትድንምና የከሰስኩ ብላ ያለችው ክስ አይደለም ማመልከት ነው። ፍራንክፈርት አግኝቶ አስፈራራኝ የሚል ነው። እና ያ ደግሞ በቃ አጠገቧ እንዳትደርስ 100 ሜትር በአካባቢው እንዳትደርስ፣ እሱ የሚኖረው ፍራንክፈርት፣ እሷ የምትኖረው 200 ምናምን ኪሎ ሜትር ርቀት ነው። እና ዝም ብላ ልታጇክም ነው የመጣችው። ይሄንን ነገር ቤታችንን ከፍተን እናነበዋለን በኋላ። ሄለን አንቺ ማንበብ
እና አመሰግናለሁ ስለ ድል ይቀጥሉ። ያ ኦኬ ማን ነው ኔክስት ፋሚሊ ፈርስት ወይ እኔ ጅቦ ያለ ጅቦን ከምቀድመው ጅቦ ይቅደምና ከዛ እቀጥላለሁ ሄሉ በተራ እንዲሆን ነው ካንተ በኋላ አውራሪስ ከዛን እንደዛ አለበለዚያ ሌላው እንትን እንዳይላ ሄሎ ማይ እኔ ጅቦን ሪስፔክት ስለማደርገው ምን መሰለሽ የሸክላ ድስትና የብረት ድስት ይባላል። ከአህያ ዋለሽ ጊደር ፈስተምራ መጣች ነው። ድሮስ ከነዚህ ከቆርቆር ያለሽ ጋውሎ ምን ደህና ነገር ያገኘዋል? እነሱ ፖለቲካ ሊሰሩ ፖለቲካ ሊሰሩ ያኔ ጂጂ ኦሮሞ ጋር ምናምን ግጭት ስለነበረ ቆይ ሾክም በሾክ ቀጥታ አማራ ፈልጉለት ተብሎ አውራሪስ ተረኛ ስለሆንክ በዚህ ቶፒክ ላይ በሆዴ መከሰስ ምን ተሰማ ምን እንትናልክ ይሄ ላይ ሄድበት ተዋቸው። ምን መሰለሽ ከሰው ስተት ከብረት ዝገት ማይክ ያስተጋባል። አውራሪስ ማይክ ያስተጋባል። አሁን ያስተጋባል እንዴ? ናይ ካስተጋባ ሚውት ላረግላችሁ ነው። እሺ ያስተጋባል እንዴ? እና ከብረት ዝገት አዎ ከሰው ስተት ከብረት ዝገት አይጠፋም። ይሄ በአበሻ መካከል የሚሆን ነገር ሌላ ቦታ ባይደርስ ጥሩ ነው። እሱም የቃላት የአፎ ለምታ በቅቤ አይታሽም ይባላል። መቼም ሰው ሲናገር መሳሳቱ አይቀርም። ከደም ፍላትም ሊሆን ይችላል። ፍቅር ደግሞ እንደዛ ነው። ፍቅር ይመሽቆርቆሪ ይባላል። አንዴ ትጣያለሽ፣ አንዴ ትጣረቂያለሽ። በጫማ ጥፊ በጥፊ ተባብሎ መሳሳምም ይከተላል። የሆነ ሆነና ምንድነው አሁን እዚህ ደረጃ ባይደራረሱ ጥሩ ነበር። ሰው የሌለ ይመስል ሽማግሌ የሌለ ይመስል ፖሊስ ጣቢያ፣ ፍርድ ቤት ለሁለቱም መከራ ነው። በዚህ ጊዜ የሚደሰተው ጠበቃ ብቻ ነው። በሰዓት ያስከፍልሻላ። ክስ ደስታ የሚሰጠው ለጠበቃ ብቻ ነው። ለምን እንጀራ ከፈታችሁለት እና በሰዓት ይበላል። ወህኒ ቤትም ዶኬሽን ትበያለሽ። ወለቀኝን ዶሴ አንዱ ስር ቤት ይገባል። አሲድ ደፋለው ማርያምን አሲድ ደፋለው። ብዙ ጠበቃና ብዙ መንከራተት የሚያስፈልገው ትራንስሌት ነው። ምን መሰለሽ የዚህ ሀገር የፍርድ ሂደት ብዙ ውስብስብ የሆነ ነገር ነው። እኮ ዛቻና ማስፈራሪያ ነው አይደለ? በዛቻና በማስፈራሪያ ወንጀል ነው። አውራሪስ ዛቻና ማስፈራሪያ ወንጀል ነው። ይሄ ግን ጀስት ቀላል እንትን ናት አይደል? አዎ ግን ዛቻና ማስፈራሪያ ምን ያህል ሚዛን ይሰጠዋል? ሪሊ የማረግ እድል አለው ወይ? በቅርብ ደረጃ አደጋ በህይወቷ ላይ ከስቷል ወይ ተከስቷል ወይ? ወይስ በፍቅር መካከል በደም ፍላት መካከል ጠጥቶ ነው ወይ? አሺሽ ጠጥቶ ነበር፣ መጠጥ ጠጥቶ ነበር በዛን ወቅት ምናምን ብዙ ነገር ኮንሲደር ይደረጋል። ግን እዛ ደረጃ ከሚደርሱ መሆን የነበረበት እርስ በርስ ተነጋግረው በቃ ጥሩ ጊዜ አሳልፈናል፣ አሁን ግን እህል ውሃችን ካለቀ ቸርግጠምሽ ቸርግጠመኝ ቸርግጠማችሁ ሁለታችሁ ተባብለው በያቅጣጫቸው ቢሄዱ ስቶሪዎች እኮ ይመዘገብበታል እኮ አንድ ላይ ካሁን በፊት የተለያየ በፖሊስ በሴቶች የተቀረበበት አለ እኮ። እኛ ፍቅርን እንደ ሸንኮራ እንዳጣጣሙ ነው የምናውቀው። ይሄን እያወቀች ለምን ዘላሱ ላይ ተለጠፈች? ሆዴ ጎፈንድሚ ሁሉ አይዋጣልህ አይነስባቸው ይውጣ ስትለን አልነበር እንዴ? አሁን ደግሞ አይኑን ልታወጣው ነው እንዴ? ያ ጨረስክ አውራሪስ? መሰላችሁ እኔ የምለው ምንድነው ክፉ ደረጃ ያልሆነ ደረጃ ከሚዳረሱ ልክ ሰውም ገብቶበት በሽማግሌ በቃ አንቺም ተው አንተም ተው አንተም አደብ ግዛ ተሰተር አንቺም ደግሞ በቃ አዲስ ፍቅር ሲያመናቅር ነበረ። ተመናቅራችኋል፣ ፍቅራችሁ አልቋል። በነነ ተነነ አንሶላ ተቀደደ። ስለዚህ በቃ ቸርግጠማችሁ ሁለታችሁም ዳይ ወደ የጉዳያችሁ አይሻልም? እንደዛ አሁን ፍርድ ቤት ዶሴ ተሸክማ እሷ ልጆቿን እንደምታሳድገው ዶሴ ተሸክማ ስትሽከረከር ትውላለች። እሱስ ወይ ሌላ ሚስት ይፈልጋል ወይ ረጋ ብሎ እስቲ እስካሁን ምንድነው ከኔ ነው ድክመቱ ከነሱ ነው የሴቶቹ ሁኔታ ወይስ የሴቶች ጉዳይ ሚኒስቴር ልክፈት ብሎ በሚያስብበት ሁኔታ ነው እንጂ እንደገና ዶሴ ተሸክሞ ቦለቄ ልበላ ነው እስር ቤት ልገባ ነው የሌላ ሲሳይ መሆን ነው። ስለዚህ ይሄ ይቅርባችሁ ነው የምላቸው። አልሆነም እኮ ነገሩ። ዛቻ ደግሞ በአበሻ ባህል በውጭ ሀገር ባህል ኦፍ ኮርስ እንደ ከባድ ነገር ሊታይ ይችላል። በአበሻ ባህል ግን ልጅሽን ሁሉ ገለሃለሁ ትይዋለሽ እኮ ልጅሽን ትገያዋለሽ ማለት ነው አይደለም?
ገብቷችኋል አይደል? የኛ የነጭ ሀገር እየኖርን በሀበሻ ባህል እያልን እንኖራለን አይደል? ከዛ እዚህ ሲስ አሜሪካ ደግሞ የጣሊያንን ያበሻ አሁን ጣሊያኖችም እንትን ካላረከው ሾታሃለው ምናምን ይባባላሉ። ግን ሾታሃለው ሲለው ይሾተዋል ማለት አይደለም፣ አባባል ነው አርገው ማለት ነው። ገብቶሻል? በፈረንጆ በዚህ ባለንበት ደግሞ እገልሃለሁ ሲለው ኖ ኖ ኖ ብሎ ፖሊስ ጣቢያና ፍርድ ቤት ነው የሚሽከረከረው። ስለዚህ ይሄን ትልቅ ሰው የሌለ ይመስል አሁን ሲካሰሱ ቢውሉ ምንድነው ጥቅሙ? ምንድነው ጥቅሙ? ዋት ዘ ኢንድ እሷስ ማግኘት የፈለገችው ምንድነው? እሱስ ማግኘት የፈለገው ምንድነው? ይሄ እንግዲህ ለህይወቷ ሰክታ ከሆነ በእርግጥ እሱ መጠንቀቅ አለበት። አሁን በኋላ ጥሩ አይደለም። በተረፈ ግን እሱም በመክሰስና በመካሰስ ምንድነው የምታገኘው ጥቅም? ስለዚህ ደግሞ ከሰሰች ማለት እኮ ምን መሰለሽ፣ አንድ ሰው ሄደው የሆነ ክስ ይከሳል አይደል? ፖሊስ እኮ አይቶ በቂ ሚዛን የሚደፋ ማስረጃ የለንም ብሎ እኮ ኬዙን ሊዘጋውም ይችላል። ታውቃላችሁ አይደል? ወደ ክስ ይሄዳል ማለት ነው። የቀረበ ማመልከቻ በሙላ የክስ ማመልከቻ ወንጀል መርማሪዎች ያጸድቁታል ማለት አይደለም። ግማሹ ውድቅ ያደርጉታል። ቢኮዝ ሚዛን የሚደፋ አይደለም። እንደውም የእስክሪብቶና የእርሳስ ጊዜ የሚፈጅ ነው። የእስክሪብቶና የእርሳስ ወጪን ራሱ አይሸፍንም ይሄ ክስ የሚሉበት ኬዝ አለ። ቴንክ ዩ አውራሪስ መርከብ ቀጥል። ወሄሉ መርከብ ያ ሴት ነሽ፣ ይቅርታ ግብ በብዛት እዚህ ጋር የተወሰኑ ግሩፕ ያላቸው ወንዶች የተሰበሰቡት በሱ ሳይድ ናቸው። አብዛኛውን ስሰማቸው ወደሱ ናቸው። ማርዬ ጥሩ አድርጋለች፣ እንኳን ከሰሰች። ጃፒ ደግሞ መቶ የሆነ ሰው መንገድ ላይ አግኝቼው ልከሰው ነው አለኝ፣ አስፈራራኝ አለኝ። እንደዚህ አይነት የቃቃ ጨዋታ የለም። የሆነ ሰውዬ አድራሻው መታወቅ አለበት። ፖሊስ ጣቢያ ስትሄድ ልትከሰው አድራሻውን ስላወቀችው ስላወቃት ነው የሄደችው ልትከሰው። መክሰስ መብቷ ነው። አሲድ ብቻ ደፋብሻለሁ ያላት በቂ ነው። ሄሉዬ በጣም በቂዋ ነው ለሱ። ልክ እዚህ ጋር ወረቀቱንና እስክሪፕቶን ይዞት የሚጽፉ ነው የሚመስሉሽ እንትን ሲሉ፣ ምክንያቱም እሱ ጫማው ስላልሆኑ ነው። እዳው ቢመጣ የሚጎዳው እሱን ነው። እዚህ ጋር ሆኖ በልበል አትበል ስላሉት አይደለም። ጥሩ አድርጋለች ማርዬ፣ ለሌሎች ሴቶችም በር ከፍታለች። ይሄንን ለማለት ፈልጌ ነው ልጅ። አመሰግናለሁ። ጥሩ አድርጋለች። እሺ አመሰግናለሁ እድሉ ስለተሰጠኝ። አንዳንድ ሰዎች ስማችንን እየጠቀሱ ሁሉ ለመሳደብ አስበው ነበረ። ይሄ ልክ አይደለም። ሄለንዬ አንቺ ፍትሃዊ ሰው ነሽ፣ ማለት በኩልነት የምታምኝ ነሽ። ይህንንም ያንንም ዝቅ አድርገሽ ወይ ደግሞ ከፍ አድርገሽ የምታወሪበት ነገር የለም። ሆዴንም ቢመጣ ታስተናግጀዋለሽ፣ እርግጠኛ ነኝ። ይህንን አምናለሁ ባንቺ። በመቀጠል ጂጂ ኪያ ጋር ያለኝን ቅርርብነት ታውቂያለሽ። ከጠበቃዋም ጋር ሁና አብራ ቅድም አውርታኝ ነበረ እና ክሱ የትም እንደማይደርስና እንዳልከሰሰችው ወይ ደግሞ የተሳሳተ ነገር እንደሆነ ነበር የነገረችኝ። እኔን እንደነገረችኝ ነው። የደረሰሽን ደግሞ አንቺ አሁን ሚውት አድርገሽ ስትሰሚው ነበረ እና ጂጂ የትም እንደማይደርስ። ሁለተኛ ነገር ደግሞ ጂጂ ስትለኝ የነበረው የሚደበቅ ነገር የለም። ቅድም በአደባባይ ስናወራው የነበረው ጉዳይ ነውና በዛ ጉዳይ ከሄደች ወኛም በሌላ አሁን ምን መሰለሽ ሆዴ የጀርባ አጥንቱ ጂጂ ነች። ገባሽ? አንዴ ኤርትራዊ እንትን ማስረጃ እንትን ቢሆን የምከስበትን መንገድ አለኝ ብላለች። እሱ አሁን ጂጂን ነው የያዘው። የዱባዩን ጉዞ ከማድረጋችን በፊት እሷንም በሌላ ኬዝ መክሰስ እንችላለን ብለው ነበር። እኔ ጠበቃውንም አናግሬው ነበር። ማን ነበር ስሙ? የሆነ የነጭ ስም ነው ብቻ አስገብታው ነበር እሷ እና ይሄ እነሱ የሚከሱበት እሷም የምትከስበት ነገር ቆሞ ጂጂዬ ልቡን ለሆዴ ተሰጫዋለሽ በኋላ ስለሚገባ አታባክኝ እና ይሄ ክሱ ቀርቶ በመነጋገር በመግባባት ይቅር በመባባል መለያየት ያለ ነገር እኮ ነው። ማርዬም እሱም ይቅር ተባብለው ጂጂ ከዚህ በፊት ከሷ ሲሄድ እኮ በቃ እግዚአብሔር ያሳካል መርቃን የሸኘችው እኮ ጂጂን እኮ ስናደንቃት ስናወድሳት ነበር እኮ። እግዚአብሔር ያሳካል ኑሮ ይመርብህ እንጂ ካንተ ምንም አልፈልግም ብላ ነው የሸኘችው። ወደ ክስ ሊሄድ አላለችም። አሁንም ይቅር ተባብለው ወደ ሌላ ክስ። አሁን ምን መሰለሽ ሄለን፣ አንቺ እንደምታስቢው ልክ ነሽ። የተናገረው ነገር ስህተትም ቢሆን አሁን አንዳንዴ ቸኩለን የምናስባቸው ነገሮች እነሱም ቸኩሎ የሚያስቡት ነገር ይኖራልና እንዲህ ተረጋግተን እህታችንም
ወረቀት ላይ ኖራት ይችላል። ወንድማችንም ወረቀት ላይ ኖሮ ይችላል። ኢትዮጵያውያን ናቸው። እዚህ ሚዲያ ላይ ነገሩ ተጋግሎ ሌላ ነገር ከመዳረሳቸው በፊት አማርኛ ቅድም የሆነ ልጅ አሳሳች ያ ነገር ከመምጣቱ በፊት በይቅርታ ቢተላለፉ አሁን ታውቂያለሽ፣ ዲፖርት የሚባል ነገር እንደ ሳውዲ አረቢያ አሜሪካም ጀርመንም ጀምራለች። ገባሽ? እና ይቅር ይባባል። ሆዴ መጣ እንዴ ፈርዞ መጣ እና አሁን ጂጂ ጠበቃዋን አናግራ ጨርሳለች። ሆዴ ጋር 24 ሰዓት ነው የሚያወሩት። እግዚአብሔርን ነው የምልሽ። የፈረንጅ ጠበቃ ነው አበሻም አይደለም። ወደ 10,000 ዩሮ ነው ከፍላለ ያለችው። እግዚአብሔርን ሳቢ ታውቂያለሽ፣ በቅርበት ስለማውቃት ነው። ይሄ አባልነት ግሩፕነት ምናምን አይደለም። አዎ ፒተር ግራዚያን ነው የሚባለው ጠበቃው ራሱ ስሙ ራሱ። አንዴ ጅቦ ሆዴ ነው ሆዴ በራሱ ተከፍቷል። ዝም በል ያማን። እሺ ወይዘሮ ሄለን ልበልሽ ወይስ በሚዲያ ስምሽ ነጭ አይጥ ብዬ ልጥራሽ? ደስ ባለሽ። ለምን ይሄን አንቺ ከዚህ በኋላ የምንረጋገጠው ብዙ እርግጫ አለ። ኦኬ አሁን ላይ እነግራችኋለሁ። እውነት እኔ ይቅርታ አድርጉልኝ ሄለን ጋርና ወርቄ ጋር ስገባ ያው እውቀታቸውንም ስማቸውንም አቅማቸውንም እየተናገርኩ ሄለን ከዚህ በኋላ ብዙ ሪከርዶችን ይዤ ልጅቷን ገደል ላከቻት። በቃ ህግ የያዘው ነገር ነው፣ ህግ ይፍተው። ገብቶሻል አይደል? ከቻልሽ ግን ማንበብ ከቻልሽ ትራንስሌት አድርገሽ በአማርኛ በምን እንደተቀጣው በምን እንደተከሰስኩ። ፖሊሶቹ እኮ ሲያስፈርሙኝ እኮ ይሄን ወረቀት ቀደጣለው ነው ያሉኝ። ገብቶሻል አይደል? ኦኬ መከሰሱ ችግር የለውም። አስተማሪ ከሆንኩ አሁንም ልከሰስ። ገብቶሻል አይደል? ግን በቃ ህግ የያዘው ነገር ስለሆነ እዚህ ጋር ገብተው ይሄ ሲንግል ማሞች ይሄ ህይወት የሰለቻቸው ምናምን ሰዎች ገብተው በኔ ስም አስተያየት እንዳይሰጡ። በቃ ህግ ይዞታል አይደል? በቃ ከዚህ በኋላ ምናልባት አንቺ ዳር ላይ ሆነሽ የምታሞቂ ነው የሚመስለኝ፣ ግን ሌላም ገደል እንዳንከታተት ነው። ገብቶሻል? ገደል የምንከታተቱ በመሰለሽ እኛ ጋርም ብዙ ዶክሜንት አለ እኮ እዚህ ድረስ ከተካሄደ እኛም በሌላ መንገድ ደግሞ ብዙ ነገር እንሄዳለን። ምክንያቱም መበላላት ከሆነ ችግር የለብንም። ይሄ ዛቻ አይደለም። ገብቶሻል አባባሌ? እኛ እስከዛሬ ድረስ ልጅቷን ክፉ አልተናገርኩም፣ ወጥቼ መጥፎ አልተናገርኩም፣ ምን አላልኩም። እዚህ ደረጃ ክስ ድረስ ተኪዶ ከተከሰስኩ የክሱም ደግሞ በኋላ ደግሞ በራሴ ላይቭ ላይ ክሱ ምንድነው ራሴ እንግዲህ ያው ተመሬ የለ ጀርመንኛ እያነበብኩ በአማርኛም እየተረጎምኩ ክሱ ይሄ ነው ብዬ አስረዳለሁ ለህዝቡ። ያው ስንለያይም ህዝቡ አይደል ያወቀው፣ ስከሰስም በምን እንደተከሰስኩ ህዝቡ ማወቅ አለበት። ሪከርደሮች ለኔ በውስጥ ላኩልኝ። እስከዛሬ ድረስ ከተጀመረ እስከተጨረሰ ምን ሲወራ እንደነበረ እንደ ማስረጃ ለኔ ስለሚጠቅመኝ ሪከርደሮች በውስጥ እኔም የተናገርኩት እሷም የተናገረችው ማንም የተናገረው ካለ ይሄ ኬስ ከጀመረ እስካሁን ድረስ እስከዛሬ ሰዓት ድረስ ያለው ሪከርዶችን እኔ ማስረጃ ይፈልጋሉ። ሚዲያ ላይ የተናገሩችሁ ወይ ደግሞ የተናገራችሁትና የተከሰስኩበት አንድ አይደለም። እኔ ፈልገው ሚዲያ ላይ በተናገርኩት ክስ ነው እንጂ ይሄ ዝም ብሎ ይሄም ያስቀጣል። ስለዚህ ከዚህ በኋላ ህግ ስለያዘው አስተያየት ባሰጡ ደስ ይለኛል። እኛም ተጠናክረን ማስረጃዎቹን ይዘን በህግ መንገድ ደግሞ እኔም እቀጥላለሁ። ወረቀት የለውም ለሚባል እግዚአብሔር ይመስገን ወረቀት አለኝ። የትም ዓለም ላይ የሚያዞር ወረቀት አለኝ። የወረቀት ችግር የለብኝም። ስራ የለውም፣ ብር የለውም፣ ልብስ የለውም ምናምን የምትሉት ከሆነ ደግሞ እኔ ማንንም ሰው አስገድጄ ምንም ብዬ ያመጣሁት ገንዘብ የለም፣ አስገድጄ የወሰድኩት ነገር የለም። ሄለን በፍቃዷ ለሆድዬ ስጦታ ከሰጠሽኝ እቀበላለሁ፣ በፍቃድሽ። አስገድጄ ግን አልቀበልሽም። ስለዚህ ፍርድ ቤት ስንደርስ ወይ ደግሞ ከዚህ በኋላ ለሚቀጥለው ነገር ላይ በህግ ስለያዘው እናንተ በቃ በህግ ይለቅ እንጂ ከዚህ በኋላ ለሷ ሪከርድ ወይ ደግሞ ለሷ ለኔ ዶክሜንት ነው የምትሆኑኝ። ስሜ እየጠፋ ነው። ማንንም ሰው ባወራ ቁጥር የኔ ስም ነው የሚነሳ ያለው። ስለዚህ እኔ ደግሞ ለወደፊት ቤተሰብ አለኝ፣ የወደፊት ህይወት ስላለኝ ለወደፊት ገባችሁ? ያ ተጽዕኖ ይፈጥርብኛል። ስለዚህ ያም እንደከስ ነው፣ ይሄም እንደከስ ነው፣ የራሱ ማስረጃ እንደከስ ነው። ስለዚህ ማንም ሰው ተነስቶ በኔ ሐሳብ ላይ ይኸው ደስ የሚለው ነገር እሷ ባነሳችው ነገር ላይ ማንም ሰው ተነስቶ በኔ እንትን ላይ አስተያየትና ሐሳብ እንዲሰጥብኝ አልፈልግም። ህግ ይዞታል፣ በህግ እንቀጥላለን። ሄለን አንቺ ማድረስ ያለብሽ ቦታ ላይ አድረሰሻል አይደለ? ከዚህ በኋላ አንቺ ማድረግ ያለብሽ ምንድነው? አፍሽን መዝጋት ብቻ ነው ያለብሽ። ለምን መሰለሽ? ክፍት አፍ ስለሆንሽ አፍሽን ዘግተሽ ተቀመጭ።
የትም እንደማደርስ ምንድነው ምን እያወራ ነው? ዝም በል አንተ ከካም እኔ ካንተ ጋር ነው። ምን ታርገት ቅንቅና እኔ ከናንተ ጋር ነው። ከካም ድመት ከናንተ ጋር ነው። ታካብዳለህ እንዴ? ጭራሽ ለአንተ እናገዛለን ፈሰር እንዳገረዶቹ ዝም በሉ። እሱ ያስረዳት። ወንዳገረዶቹ ዝም በሉ። የወንድ አልጫ በሰው ህይወት አስተያየት ለመግባት ለመስጠት ነው የገባው። ሞዴሬተሮች አሁን ጃፒ በዚህ ላይ ምን አስተያየት ሊሰጥ ነው ያስገባችሁት? እንድታስገቡ ቦታ እንትን የምትሉ ሰዎችን እሱ አንድ ጊዜ እድልን አውራ የምታወራውን ብለን ሰጥተናል። የህፃን ተስካር አታስመስሉት። ዛሴት ሞዴሬተሮች የህፃን ጨዋታ እንደዚህ ሙሉን ፈልጋችሁ እያንዳንዳችሁ ነው። እኔ ማንንም እንዲጠይቀኝ አልፈልግም። በቃ መጠየቅ ያለብኝ በህግ ነው። አውርተህ ይጨርስ። በቃ ማንም አንቺ ሚዩት አድርጊያት ማፊ ጋይስ አሁን ወላ ጂቦ ወላ ጃፒ ተራ ተሰጥቷቸው አወሩ አይደል? በቃ ምንድን ነው ለምን የምታስገቧቸው? ብራው ዛሴት የህፃን ተስካራ እኔ በዚህ አጋጣሚ